ስንን የምታወራው ለምን አታወራው? ካሜራ ፊስቶ ለምንድን ነው? ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም። ምን ትመስላለች ይቺ የሌሊት ወፍ? በመጣሽበት እግርሽ ተመለሰሽ ቢሲጂ ነው የሚያዋጣሽ። ቀንዳም ማለት ነው ቀባጣሪ። አንቺ ልታጣይ ልታለያይ ብሩኬንና ሃይሚ ማለት ነው። ዛሬ በነገራችን ላይ ቅማምዬን በጣም ነው ያደነኳት። የኔ ምትክልሽን ማለት ነው። በተረጋጋ መንፈስ ብሩኬን ስላዳመጠችው ደስ ብሎኛል። ነገር ግን ውዶቼ እንዳትሳሳቱ፣ እንዳትሸወዱ። ለማጣላት ነው እየቀበጣጠረች ያለችው እቺ ቀባጣሪ። የት ነበርሽ እስከዛሬ? የት ነበርሽ እስከዛሬ ማለት ነው? እስከዛሬ የት ነበርሽ? ፎከታም ብሩኬ ሲጀመር ከአዲስ አበባ መኖር ከጀመረ ጀምሮ ሰዓት ከሃይሜ ተለይቶ ቡታጅራ መቼ ሄዶ ያውቅ ነበረ? መቼ ሄዷል? አብሮ ነው ለመስቀል የሚሄዱት። እንደውም ለመስቀል ጊዜ እንደውም ማለት ነው ጉዶቼ ሃይሜ በተደጋጋሚ ብሩኬን የሆነ ነው ዋሽተኸኛል፣ ሸውደኸኛል ምናምን ያለችው ሌላ ኬዝ ነው። በዚህ ንግግሬ እንዳትቀየሙ። የሆነ ጊዜ ለመስቀል ያቺ ቀንዳሟ ሽልጥልጥ ማነች የምትባለው? ፍርሃት ናት ማነች የምትባለው? እሷ ሄዳ እሷን ነው ያገኘው እንጂ ከዛ ውጪ ያ ነገር ነው ያናደዳት ሃይሚ ስላላወቀች ማለት ነው እንጂ ይሄ በትክክለኛ እኔ መረጃ ማስረጃ ስላለኝ ነው ያወራሁበት። የሚወራ ነገር ሆኖ አይደለም። በእርግጥ ይቺኛዋ ግን ይቺ ያበቃለት የሞተ ኬዝ ነው ሲጀመር ማለት ነው። ብሩኬ ይሄንን ተስፋ ይሰጣታል ለዚህ ልጅ ተመልሶ የሚባለው ነገር እኔ ልብ ውስጥ በጭራሽ አይኖርም። ከንግግሯ ከሁኔቷ ከልጅቷ እንደተረዳሁት ለመለያየት ነው የመጣችው። የሆነ ተልኮ አላት እርግጠኛው ስነግራችሁ የሆነ ሰው በቃ እነዚህ ልጆች አሁን የሆነ አለለ ብሩኬ አሁን ለትልቅ ነገር ነው የሄድኩት ቡታጅራ ምናምን እያለ ነው። ምናልባት ከሌላ ሰው አሁን ከብሩኬ ጓደኞች ምናምን ሽምግልናም ሊላክ ሊሆናል ምናምን ነገር። በቅድሚያ ግን ሰላም ጤና ይስጥልኝ ውድን የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። እውነት ለመናገር ያክል በጣም ስለተበሳጩ ነው ሰላም ሳላችሁ ይቅር በሉኝ። ለማንኛውም ላይክ ሼር አድርጉ፣ አስተያየታችሁን በኮሜንት አስቀምጡልኝ። እኔ ፍትሃዊ ሆኜ ነው የማወራው፣ ለማንንም ወግኛ አይደለም። ምክንያቱም እነዚህ ልጆች እያየናቸው በማይረባ ነገር መለየት የለባቸውም። እውነቱን እውነት ሐሰቱን ሐሰት ማለት አለብን። እኔ ተብሩኬ አንድ እንደ ስህተት ነው ብዬም እንደ ጥሩ ነው ብዬም ወይንም ብሩኬ ተሸውዷል ልል የምችልበት ነገር ብቻውን ማግኘት አልነበረበትም። ያ ደግሞ እንዳይጣሉና ሌላ ችግር እንዳይፈጠር ሃይሚዬ እንዳትጎዳ በማለት ሊሆንም ይችላል በሚለው ነው የተረዳሁት። ብቻውን ስላገኛል ልጅቷን ማለት ነው። ሴት ልጅ ግን መርዝ ነች። ገባችሁ? ሴት ልጅ መርዝ ናት። ብሩኬ ለሰላም ብሎ እየበጠበጠችው ስለሆነ በአካል በአቅራቢያው ሄዶ ማግኘት የሚችላት ሴት ናት። ሄዶ ማናገርና የተፈጠረውን ችግር ማረጋጋት እንዳለበት ከህይወቱ ለአንዴና ለመጨረሻ ማስወጣትም እንዳለበት ስላሰበ ነው በአካል አግኝቶ ሊወራት የቻለው እንጂ ሌላ ነገር ኖሮ አይደለም። እኔ የተረዳሁት ያንን ነው። እሷ ግን በተገናኙበት ሰዓት ለማጣላት እቅድ ስለነበራት ቪዲዮ ነው ቀርጣ የላከችው። አንቺን አይወድሽም እኔን ነው የሚወደኝ ብላ ላከችላት ለሃይሚ ማለት ነው። አስቡት እንግዲህ ሴት ልጅ ምስጥ ናት። የምሬ ነው የምላችሁ ምስጥ ናት። እና እነሱን ለማጣላት ባታስብ ኖሮ ያንን ቪዲዮ አትልክም ነበረ። የብሩኬ ስተት ነው ብዬ ስተትም ነው ጥሩም ነገር ነው። ጥሩ ነገር ምንድነው? እየረበሸችው ነው። ከህይወቱ መውጣት አለባት። ዛሬ እንደገና ወደ ህይወቱ መታ ህይወቱን ልትበጠብጥ አትችልም። ስለዚህ ከህይወቱ እንድትወጣ ማስጠንቀቂያ መስጠት ስለነበረበት ነው በአካል ያገኛት። እንደዛ ነው እኔ የተረዳሁት። ግን ብሩኬ እንደዛ አይነት ችግር እንደሚፈጠርበት አላወቀም። ለሃይሚ ደግሞ አለመናገሩ ሃይሚን ለመደበቅም አስቦ አይደለም። እኔ እንደተረዳሁት ሃይሚ እንዳትጎዳና ሌላ ነገር እንዳታስብና ሌላ ውሳኔ ውስጥ እንዳትገባበት ስለፈለገ ነው እኔ ከሁኔቶቹ የተረዳሁትኝ። ደግሞ ከብሩኬ ዛሬ በጣም ያስደነቀኝን ነገር ልንገራችሁ። እኔ አንቺን ነው የምፈልግሽ ሲል ሃይሚን በሷ ፊት ደስ ነው ያለኝ። እመቤቴን እኔ አንቺን ነው የምፈልግሽ አዳምጪኝ ምናምን ነገር ሲል ለሃይሚ በሷ ፊት ደስ ነው ያለኝ። ይቺ ጨበሪያም ማለት ተቃጣይ ገና ትክታክ መንደር ወስዳችሁ ባናቷ ተከሏት። ይቺ ጨበሬ እኔማ ተክያታለሁ። ምክንያቱም በጣም ነው ያናደደች። እንደዛ አይነት ሰው እንደዛ አውሬ የሆኑ ሰዎች የሆነ ሰዓት ላይ አልፈልግም ብለው የሰው ህይወት ሲያምርለት ሲደምቅለት መጥቶ የሚበጠብጥ ታስታውሳላችሁ? ይቺ ነጢ የምትባለው የአብርሽ የድሮ ፍቅረኛ አሁን ላይ መታ እኔ እናንተ የሆነ ነገር አለን ያልጨረስ ነው አሁን ድረስ
እንፋቀራለን አሁን ድረስ ታወራኛለህ ብላ ህይወቱን አንድ ሰሞን ምስቅልቅልቅልቅል አድርገው ነበር። ይች ልጅ እንደዛ አይነት ነገር ነው እያደረገች ያለችው በውሸት ምንም ነገር ሳይኖር ማለት ነው። እና ያቺ ነፂ የምትባለው ናት ትዝ ያለችኝ ይች ላይ አሁን እያደረገችው ያለውን ነገር ሳይ ማለት ነው። እና አንዳንድ ጊዜ ሴቶች ልብ እንግዛ ማለት ሰው የሆነ የተሻለ ደረጃ ሲደርስ ደስተኛ ሆኖ ሲኖር መተን የሰውን ህይወት አንበጥብጥ። በቃ የሰውን ህይወት አንበጥብጥ፣ ሰውን አንረብሽ ከቻልን ማለት ነው። እና ሀይሚዬ ደግሞ እኔ እርግጠኛ ሆኜ የምነግርሽ ነገር ቢኖር ብሩኬ ካንቺ ምንም ነገር የሚደብቅሽ ነገር ይኖራል ብዬ አላስብም። ምክንያቱም እኔ ያለ ሀይሚም ያለ እኔ አይሆንም። ሀይሚን እኔ ለደቂቃ እንኳን መለየት አልችልም፣ የሞትኩ ያክል ነው የምሰማኝ ብሎ በአንደበቱ ተናግሯል። መቼስ ብሩኬ ህፃን ልጅ አይደለም ትልቅ ሰው ነው። እናማ ውዶቼ ብሩኬ ህፃን ልጅ አይደለም ትልቅ ሰው ነው። በመላሱ ይሄን ሁሉ እኛን ሊሸውድ አይችልም። ስለ ትዳር ስለ ብዙ ነገር ነው ያወሩት እስከ ዛሬ ድረስ። ይሄ ሁሉ ነገር ይሄ ሁሉ ተስፋ በባዶ ሜዳ ለሀይሚ ይሰጣታል ብዬ እኔ በጭራሽ ግምት ውስጥ አላስገባም ማለት ነው። ምክንያቱም ብሩኬና ሀይሚ ብዙ ነገሮች ነው አሳልፈው እዚህ የደረሱት። ብዙ ነገሮች አሳልፈዋል። እርግጠኛ ነኝ ይሄም ነገር ያልፋል። ይሄም ነገር ፈተና ሆኖ ነው የሚያልፈው። እርግጠኛ ነኝ ብሩኬና ሀይሚ አይለያዩም። ነገር ግን ሀይሚ በዚህ መሀል ትጎዳለች ብዬ ነው የማስበው። በጣም ነው የምትጎደው። ምክንያቱም ሴት ልጅ ናት፣ ጥርጣሬ ያድርባታል። ለምን የሚለው ጥያቄ በሷ ውስጥ ይፈጠራል። ምክንያቱም ይሄ ነገር እውነት ነው ወይ ልጅቷ እያወራች ያለችው ወይንስ ውሸት ነው ወይ የሚለው ነገር ደግሞ ጥርጣሬ ውስጥ ያሳድርባታል፣ ጭንቀት ይፈጥርባታል። ይሄ ከባድ ነው። ልጅቷ ግን እኔ እንደተረዳሁት ከሆነ ዝም ብላ እየቀባጣጠረች ነው ሁለቱን ለመለየት። እና ሀይሚዬ በብሩኬ ተስፋ አትቁረጭ። እግዚአብሔርን እኔ እንደዚህ ደብቆ ምናምን ከአንቺ እንደዚህ ከልጅቷ ጋር የሆነ ነገር ይኖረዋል ብዬ በጣም አላስብም። ልጅት አንቺ እስስቷ ማለት ነው። እስስት ብዬሻለሁ ደግሞ ማን የዩ ነው ምናምን የምን አባቷ እዩ ነው እስስት ነች እንጂ እቺ አንቺ ብሩኬ ተስፋ ተሰጠሽ ከብሩኬ ጋር የሆነ ነገር አለ ካልሽ አብራችሁ አድራችሁ ከሆነ አብራችሁ ስትጎራረሱ ነገር ካለ ያወራችሁት ቮይስ ሪከርድ ካለ ማስረጃ አውጪ። ዝም ብለሽ ግን መተሽ ቀባጥረሽ የሚያምነኝ ሰው አለ ብለሽ እኔ አላምንም። በበኩሌ የሚያምንሽ ሰው ሊኖር ይችላል፣ አርቆ የማያስብ ሰው ማለት ነው። እኔ ግን አላምንሽም። መተሽ ስለቀባጠርሽ መረጃ ማስረጃ ይዘሽ ነይና ከዛ በኋላ እንመንሽ። ዝም ብለሽ ግን በባዶ ሜዳ አንተ እኔ ጋር ስትሆን ሌላ ነክ፣ እሷ ጋር ስትሆን ሌላ ነክ። ሌላው ነገር ደግሞ ምን አለች ይችም ወስፌ ማለት ነው። እሷን የምትፈልጋት ለስራ ነው፣ እኔን የምትፈልገኝ ለሌላ ነገር ነው አለች። አይ ይኸው እንግዲህ ምን ያክል ለሀይሚ ጥርጣሬ እንዲያድርባት ያደረገችው ነገር ማለት ነው። እኔ ይሄ ነገር ይሄ ነው ማለት አልችልም። ምክንያቱም ሀይሚ ሴት ልጅ ናት፣ ሴት ልጅ ናች። ለነገ ይሆነኛል ብላ ስላመነችበት ነው ከብሩኬ ጋራ አብራ እንትን ያለችው በተስፋ ይኖረችው አይደለም። ለዛውም በአንድ ቤት ነው አሁን እየኖሩ ያሉት። ተስፋ ስለሰጣት የሆነ ተስፋ ስላላት ነው ከሱ ጋር እየኖረ ያለው ከሰጣት ተስፋ። እኛ ሀይሚን ብቻ አይደለም የዋሸው። እንደዛ ከሆነ ልጅቷ ያለችው ነገር ይሄ እውነት ከሆነ ሀይሚን ብቻ ሳይሆን የዋሸው እኛን ሁላ ነው የዋሸው ማለት ነው ብሩኬ ግን በጭራሽ ለልጅቷ እንደዚህ አላላትም። ውሸቷን ነው፣ የማጣላት ስራ ነው እየሰራች ያለችው። አይኗ ያስታውቃል። ይሄ የተንጨባረረው ጠጉሯ ራሱ ያስታውቃል። ውሸት ነው፣ ሁሉ ነገሯ ውሸት ነው እየዋሻ ያለው እንጂ ብሩኬ እንደዚህ ይላታል ብዬ እኔ በጭራሽ አላስብም፣ ግምት ውስጥም አላስገባውም በጭራሽ ማለት ነው። አንድ ወንድ ልጅ ደጋግሜ ነው ይሄን ቃል የምነግራችሁ፣ ነገን አብረሹ እንድትኖሪ ካላሰበ ለነገ የማይፈልግሽ ከሆነ ምንም አይነት ተስፋ አይሰጥሽም በውሸት። ለዛውም ብሩኬ ምን ሆናችሁ ነው? ምክንያቱም አስቡ፣ እነዚህ ልጆች ቤተሰብ የሚያውቃቸው ናቸው። የብሩኬ ቤተሰቦች ሀይሚን ያውቃሉ፣ የሀይሚ ቤተሰቦች ብሩኬን ያውቃሉ። ቤተሰብ የሚያውቀው ጉዳይ ነው የሀይሚና የብሩኬ ጉዳይ። ዝም ተብሎ የሚታለፍ ነገር አይደለም ይሄ። ዝም ተብሎ ደግሞ በቀላል የሚያልቅ ኬዝ አይደለም። እንደዛ እያደረገ ካለ ከሆነ ብሩኬ እውነቴን ነው የምላችሁ እንኳን እኛ ፈጣሪ ራሱ ይቅር አይለውም ባይነኝ ማለት ነው። አንቺ ግን ቀባጣሪ አይሳካልሽም፣ ውሸታም ማለት ነው። ውሸትሽን ነው እየዋስሽ ያለሽው፣ እየደረደርሽ ያለሽው። ይቺ ደግሞ ውሸትሽ እንደሆነች በስነ ስርዓት ትጋለጥልሻለች። ከብሩኬ ጋር የሆነ ነገር አለኝ ብለሻል፣ መረጃ ማስረጃ አምጪ፣ ቴክስት አምጪ፣ የሆነ ነገር አምጪ። ግን በባለፈ ነገር ባለፈ ታሪክ መተሽ አፈር ቢና ማለት ነው። ገና በድሮ ፍቅር መተሽ ዛሬ እሱን በድሮ በሬ ያረሰ ሰው የለም።
በድሮ በሬ ያረሰ የለም። ችጋራም ትናንትና ነው፣ ዛሬ ነው። እዚህ መተሽ ልጁ ሲያምርበት ሲለወጥ መኪና ሲኖረው ቤት ሲኖረው መተሽ እከክሽን ልታኪ አትችይም። በቀላሉ አንለቅሽም፣ አንፋታሽም። ያኔ ለምን ሄድሽ? ለምን ተውሽው? ብር ስለሌለዋ ብር ስለምትፈልጊ። ሀይሚ ግን የፍቅር ሴት ስለሆነች በፍቅር አብሮ ኖረች። ዛሬ አብሮ ሲለወጡ መጣሽ። ዛሬ ልትበይ ማለት ነው። ልትበይ ማለት ነው። ልባማ ሴት ሀይሚ ህይወቱን ስታስተካክልለት አንቺ ከእሷ ጋር ደፋ ቀና ብሎ እንትን ያገኘውን ንብረት ልትበይ ማለት ነው። አፈርቢና ማለት ነው። እኛ ሞተን ትበያለሽ። ቅንቅናም ችጋራም እንዳንቺ አይነቱን ሴት ከምድረ ገጽ ያጥፋልን። ውሸታም ወራዳ እንዴት አባቷ ነው ደግሞ ውሸቷ ደግሞ የአይነት ድረቅ ሂጂ ስትባል ደግሞ አትሄድም እንዴ? እዛ ደርቃ ትቆማለች እንዴ? ገደል ግቢ ብሎሻል ቡራ፣ ገደል ግቢ። ያው ታንቀሽ ገደል ግቢ። መቼም አታገኙም እሱን፣ መቼም ማለት ነው። መቼም ቢሆን ማለት ነው። ነገር ግን እኔ በጣም ያሳዘነኝ የሀይሚዬ መከፋት ብቻ ነው፣ በውሸት ማለት ነው።